36 ላይ 37 ላይ እንዲላሉ ይህንንም በሰሙ ጊዜ ልባቸው ተነካ። ይኸውላችሁ ኢየሱስ ከተሰበከ፣ ኢየሱስ ከተነገረ፣ ኢየሱስ ከተወራ የሰው ልብ ይነካል። ሰውን መቀየር የሚችል፣ ሰውን መለወጥ የሚችል፣ ሰውን ዘላለማዊ ማድረግ የሚችል ይሄ ክርስቶስ ብቻ ነው። ማንም ሰውን መቀየር አይችልም። ሰውን መቀየር የሚችል የናዝሬቱ ኢየሱስ ብቻ ነው። እና ልባቸው ተነካ። ጴጥሮስና ሌሎቹም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ይገርመኛል። ምን እናድርግ? እሺ ክርስቶስ ኢየሱስ ጌታ እንደሆነ ተናገርክ። እሱን ስታምኑ ምን አለ? እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስንም እንዳደረገው የእስራኤል ወገን ሁሉ በእርግጥ ምን ይበል? ይወቅ። እናንተ የሰቀላችሁትን ክርስቶስ እግዚአብሔር በሞት በማስነሳት የእስራኤል ሕዝብ ሁሉ እያየ ጌታ አደረገው። ጌታ ይባረክ። ጌታ አደረገው እያያችሁት። እናንተ ክፎች እና እናንተ ጨካኞች ሰቀላችሁት፣ ገደላችሁት። እግዚአብሔር ግን ጌታ አድርጎ አስነሳው። አምላክ አድርጎ ማለት ነው። የማይወዷት ስም ነች እቺ ጌታ የምትለው። አይዘይ በጣም ሐዋርያቶችም አብረውት በተከተሉት ጊዜ የማይወዷት ስም ነች እቺ። እና ትዝ ይላችሁ እንደሆነ ከኢየሱስ ክርስቶስ ጋር አብረው ሲሄዱ ጸሎት አስተምረን አሉ። ከባድ ንግግር ነው፣ ቅኔያዊ ንግግር ነው። እና ጸሎት አስተምረን ሲሉት አባታችን ሆይ በሰማይ የምትኖር፣ የማይወዱት ነው። ስም ይቀደስ፣ መንግስት ትምጣ። ደስ አይላቸውም። ለመሰላችሁ እነሱ ያህዌን ሲጠሩ ተንበርክከው ያህዌ ነሲ ብለው ከፍ ባለ ዙፋን ላይ ነው የሚያስቡት። ይሄንን ትልቁን እግዚአብሔር ኢየሱስ ዝቅ አረገና በአምላክነቱ ሳይሆን ወደ ታች አመጣና በእኔና በእግዚአብሔር መካከል የአባትና የልጅ ግንኙነት ነው አለው። ጌታ ይባረክ። ለኛም ይሄንን ልጅነት ሰጠን። እኔ ይገርመኛል። ሰው ልጅ መሆኑ የእግዚአብሔር ልጅ መሆኑን በጣም ይቸገራል። ልጆች ነን። አሜን። መጽሐፍ ቅዱስ ነው የሚል ልጅ ብቻ አይደላችሁም። ለምሳሌ ጉዲፈቻም አለ። በዚህ በእኛ በኦሮሞ ባህል እንደ ልጅ ያሳድጉታል። እንደ ልጅ ተቀብለውት ከልጆቹ እኩል ንብረቱንም ያካፍሉታል። እኛም የእግዚአብሔር ጉዲፈቻዎች ነን። አሜን። ዋና ልጁ የናዝሬቱ ኢየሱስ ነው። እኛን ግን ጉዲፈቻ አረገን፣ ተቀበለን። ሲቀበለን ግን ያው ኢየሱስ እንደምታውቁት ዋና ነው። እሱ የሚሆነውን አታገኙም። ግን አትሊስት ትንሽ ነገር አላለም። እሱ የሚያገኛቸውን በሙሉ ለኛም ማከፈለ። ልጆች በመሆናችን ወራሾች ሆን። እንግዲህ የምንወርሰው የእግዚአብሔርን መንግስት። እንግዲህ ያለው ሀብት፣ ያለው አቅም፣ ያለው እግዚአብሔር ትልቅ ነገር የዘላለም ህይወት ነው። ይሄንን ህይወት ሼር አረገን፣ አካፈለን። በማ ምክንያት? በክርስቶስ ጌታ ምክንያት። ስለዚህ ኢየሱስ ክርስቶስ ጌታ ከሞት ምን አረገው? አስነሳው። ቃሉን የተቀበሉት ከዛም ቁጥር 40 ላይ በብዙ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። የትኛው ነው ጠማማ ትውልድ? እዚሁ ክፍል ላይ ይፈተዋል። ማንን የሰቀሉት? ኢየሱስን የሰቀሉት። በርባንን ፍታልን፣ ኢየሱስን ግደለው ያሉትን ሰዎች በዚህ ሁኔታ ውስጥ ሆነው በጣም ጨካኝ ነው፣ የሰሩት ስራ ከባድ ነው፣ ኃይለኛ ነው። ግን ምን አላቸው? ንስሐ ግቡ። ከዚህ ከጠማማ ትውልድ ለመመለስ ከፈለጋችሁ ወደ ንስሐ ተመለሱ፣ ኃጢአታችሁን ይቅር ይላችኋል። የኛ አምላክ ጌታ ይባረክ። ከባባድ ኃጢአትም ዝም ብሎ ኃጢአትንም ይቅር ይላል። ማለቴ በጣም ከባድ ነው። ሰቀሉት፣ ገደሉት። ይሄ የሚያስተሰርይ አይደለም። እናንተ ይሄን ያድርጋችኋል፣ ጠማማ ትውልድ ናችሁ። ግን አሁን ክርስቶስን ካመናችሁ ከተቀበላችሁ ግን የዘላለም ሕይወት ታገኛላችሁ። አይ ማለት መልእክቱን አይሸራርፍም። እኛ ብንሆን ጥሩ ላረገልን፣ መልካም ላረገልን ነው አንዳንድ መልካም ነገር ማድረግ የምንፈልገው። እንደዚህ ለበደሉት፣ እንደዚህ በአመጽ ለገደሉት፣ እንደዚህ ለሰቀሉት ሰዎች ምህረት መጣ፣ ምህረት አመጣ። ከዚህ ከተጠማማ ትውልድ ተመለሱ። ትንሽ ከፍ ልበል። ቁጥር 36 ወደ ኋላ ለመልሳችሁና እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔርም ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ምን ይበል? ይወቅ። ምኑን እንወቅ? ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያትም ወንድሞች ሆይ ምን እናድርግ አሏቸው። ይሄ ነው ቁም ነገሩ። ምን እናድርግ? አዎ ሰቅለነዋል፣ አዎ አስገድለነዋል፣ አዎ አጥፍተናል፣
አዎ በድለናል። እግዚአብሔር ደስ ያልተሰኘበትን ነገር ሰርተናል። አሁን ግን በነገርከን መልእክት ልባችን ተነካ። ምን እናድርግ ሲሉት ንስሐ ግቡ። አሜን። አሁን ንስሐ ግቡ መባል አለብን እኛ። በዛ ዘመን የነበሩ ሰዎች ኢየሱስን ሰቅለውት ነው፣ ኢየሱስን ገለውት ነው። ዛሬ ያለን ሰዎች ግን ንስሐ ያስፈልገናል። እግዚአብሔር እንደሚፈልገው አለመኖር ንስሐ ያስፈልገዋል። እግዚአብሔር በፈጠረልን ልክ በወለደልን ልክ አለመመላለስ ንስሐ ያስፈልገዋል። ከቤተ ክርስቲያን በጣም እየተሰደደ ያለው ንስሐ ነው። በቃ ጥግ ላይ ነው፣ ዳር ላይ ቁጭ ብሏል እና ቁልጭ ቁልጭ እያለ ነው። አይመስላችሁም? እንደዛ ንስሐ ግቡ የሚል ነገር ትዝ ይላችኋል። ዛሬ ለምሳሌ ማክሰኞ ዕለት ዛሬ ተጋባዥ አገልጋዩ ዮሐንስ መጥመቁ ዮሐንስ ቢሆን ምን ይለን ይሆን? እስቲ ወደ በጭብጨባ እንቀበለዋለን ብለን ዮሐንስን እዚህ ብንጠራው እናንተ የእፉኝት ልጆች ተመለሱ ነው የሚል። ተመለሱ፣ እንመለስ ወደ እግዚአብሔር። መመለስ አለብን። የሚገባንን ህይወት እየኖርን አይደለም። እግዚአብሔር የሰፈረልንን ህይወት እየኖርን አይደለም። በጣም ከአቅም በታች ነው እየኖርን ያለ ነው። ቢሎ ካፓሲቲ በጣም የወረደ ማንነት ነው ይዘን እየተመላለስን ያለ ነው። እግዚአብሔር ደስ አይሰኝም በዚህ ህይወት። ደስ አይሰኝም። በወረደ ህይወት ደስ አይሰኝም። መቼም በፍቅር ውስጥ አልፍ ያለው አፍቅሬን ያገባሁት እመወዳትን ያገባሁት እና በፍቅር ጊዜ ደስ ይለኛል። ሁለት የፍቅር የዴቲንግ ፔሪዶች ደስ ከሚሏቸው ሁሉ ጊዜ ድፍን ድፍር ብር መያዛችሁ ነው አንደኛው። አላለፋችሁም እንደዛ? ሁሌ ድፍን ድፍን ብር ነው የምትይዘው። ደስ ይላል። እሷን ለማግኘት ናፍቀን ነው የምንሄደው። እዛ የቀጠሮ ሰዓት እስኪደርስ በጣም በችኮላ የዘላለም አምላክ የዘላለም ህይወት የሰጠንን ኢየሱስ ጋር ለመምጣት ግን ዛሬ ለካ ማክሰኞ ነው አታ ተኝቼ ኩትዝ አላለኝም ምናምን የሚል ነው ያለ። ዛሬ ለካ እሁድ ነው። ዳዊት ግን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ። ይኸው ደስታው ከቤት ነው የሚጀምረው። ገና አልጋ ላይ ሆነው ወደ ቸርች ወደ ጌታ ከጌታ ጋር ለመገናኘት ህብረት ለማድረግ በጣም በብዙ ናፍቆት ነው የሚመጣው። የእግዚአብሔር መንግስት ዓላማ ይሄ ነው። ሰዎች ምርኩዛቸውን በሙሉ ጥለው ብቻውን ጌታን እንዲያገኙ ነው ናፍቆታቸው። ጠቅላላ ምርኩዝ አለው የሚደገፈው። ልጅ ነኝ እስቲ ልጅ ነኝ ብሉ እስቲ ማለት አሁን ግን ያለው ህይወት የልጅነት አይደለም። አይታችሁ ነው በሰው ቤት በእንግድነት ስንሄድ የእንግዳ ደስ የሚል ሁለት ሶስት ባህሪዎች አሉት። አንደኛ በጣም እኮ በገጀራ እኮ ነው የሚንቀሳቀሰው፣ ግን ሰው ቤት ስለሆነ ይላል። ከዛ ደግሞ በር ላይ ይቀመጣል። እንዴ በፍጹም እዚህ ጋር ነው ወደዚህ ለፍ ወደዚህ ለፍ። ጫማውንም ይላል አውቆ ነው እኮ። አይ ግድ የለም ተዛ ያለፍ። ከዛ በጣም በላተኛ ነው ቤቱ ወይም ሲኖር ሰው ቤት ሲሆን ሁለኩ እንድጨምር በጣም ነው የምገረመው። ግን እስቲ ልጆቻችንን ደግሞ ምን እንደሚያደርጉ ቤት ውስጥ ይሁ እዚህ ላይ ይቀመጣሉ፣ እዚህ ላይ ይቀመጣሉ። ሶፋው ላይ ሶፋ ላይ እኮ መቀመጥ እኮ ጥሩ እኮ። ጠርዙ ላይ ይሄዳሉ። ምን ስለሆኑ የዛ ቤት እስቲ ልጅ በሉ። ልጅ ስትሆን የዛ ቤት መብት ሁሉ ያንተን። ጌታ ይባረክ። እግዚአብሔር ልጆች ናችሁ ነው ያለ። አይ ይላል አንዳንዱ አጎቱ ነኝ ይላል፣ አያቴ ነው ይላል። ከእግዚአብሔርና በእኛ መሃል ያለው ሪሌሽንሺፕ የልጅና የአባት ነው። ጌታ ይባረክ። ይሄ በጣም ምርጥ እውነት ነው የምነግራችሁ። እና የጴጥሮስን መከራከሪያ በዚህ በሐዋርያት ሥራ ላይ አንዱ ከሚያነሳው አንዱ ኢየሱስ ክርስቶስን ሰቀላችሁት፣ ገደላችሁት፣ እግዚአብሔር ግን ጌታና ክርስቶስ አድርጎ አስነሳ። እና በጣም ይገርመኛል። እነሱም
ጥያቄ ነበረባቸው በክርስቶስ ላይ። አንደኛ መምህር ነው። ለምን ትዝ ይላችኋል? መምህር ብለውት ያውቃሉ ሲማሩ። አንዳንድ ቀን ደግሞ ነብይ ነው ሲሉ ተምረዋል። አንዳንዱ ደግሞ ሌላ ነገር ሰጥተውታል። ኢየሱስ ግን ጴጥሮስ ግን ጥንቅቅ አርጎ ጌታ ነው የሚለው ለኢየሱስ ክርስቶስ የተሰጠ ስም ነው ብሎ መከራከሪያ ያነሳል። ለጌታ የተሰጠ ስም ነው ብሎ ያነሳል። እና በዚህ ሐሳብ ላይ ጌታ እንዲያምኑ የቀረበው ጥሪ ላይ ጴጥሮስ ንግግሩን በሰዎች ልብ ላይ ሲናገር ልባቸው ምን አለ ይላል? ተነካ የምትል ቃል አይታችኋል። ልብን መንካት የሚችለው መንፈስ ቅዱስ ሰውን ሊነካ አይችልም። የሰው ንግግር አስተሳሰብ ላይ አይምሮ ላይ ስራ ሊሰራ ይችላል። ከእውቀቱ ሲነግረን አመለካከታችን ላይ እኔ ሁሌ እንደምናገራት ብዙ ሰው የኮፍያ ሚስማር ይመስላል በመንፈስ ሲታይ። ከላይ መረጃ ማስረጃ ምናምን በጣም አለው። ምስማሯ ግን ከስር ምንድነች? ቀጭን ነች። የጸሎት ህይወት ቀጭን፣ የንባብ ህይወት ቀጭን፣ የፍቅር ህይወት ቀጭን። ስለ ፍቅር ግን ኢንሳይክሎፒዲያ ላይ ታል ምናምን ይላል፣ ጎግል ላይ ታል። በጣም እኮ ነው የሚገርመኝ ይላል። አንተ ግን መውደድ ጀምረሃል ወይ? አንተ ሰውን ማፍቀር ጀምረሃል ወይ? ለሰው መቆረስ ጀምረሃል ወይ? ለሰው መካፈል ጀምረሃል ወይ? የለም። ክርስትና መኖር ነው። እሺ አለኝ ትምህርት ክርስትና መኖር ነው የሚል መዘመር አይደለም፣ እንደዚህም መስበክ አይደለም፣ የሚኖር ነው ክርስትና። እና ጴጥሮስ በጣም የሚገርማችሁ ልባቸው ተነካ። ይሄንን መነካት ያመጣው መንፈስ ቅዱስ ነው። ሰዎቹ እንዲነኩ፣ ሰዎቹ ለንስሐ እንዲዘጋጁ። እኔ ለዚህ ነው ሪቫይቫል ኢትዮጵያ ውስጥ ከመጣ ወደ ኋላ አይደለም የሚጥል፣ ለንስሐ ያዘጋጃል፣ ወደ ክርስቶስ ያመጣል። ከተበላሸው መልክ ወደ ትክክለኛው መልክ ያመጣል። እውነተኛ ሪቫይቫል ይሄ ነው። ትክክለኛ ሪቫይቫል ምድራችን ላይ ከመጣ ይሄ ሁሉ የምናየው ፕሮቴስታንት ውስጥ ያለ ጥፋቶች በሙሉ በንስሐ ይመለሳሉ። ኢየሱስ ያድናል። አንዱ የሪቫይቫል አንዱ የመንፈስ ቅዱስ ስራው ምንድነው ካላችሁ፣ ሰዎች ተሳስተሃል ማለት ነው። ስለዚህ ሰውየው ምን ያደርጋል? ሶሪ ብሎ አስተካክሎ መንገዱን ይቀጥላል እንጂ አሁን የምናያቸው ነገሮች አያደርግም መንፈስ ቅዱስ። ተሳዳቢ ከሆንኩኝ አሁንም ተሳዳቢ ከሆንኩኝ ይሄ መንፈስ ቅዱስ አይደለም የተቀበልኩት፣ መጠየቅ አለበት። አዎ ትላንት ተሳዳቢ ነበርኩ፣ አሁን ግን ጨዋ ያደርገኛል። ትላንት ሌባ ነበርኩ፣ ባይዘ ስታንዳርድ አውጥቷል። ሌባ አይስረቅ አይልም መጽሐፍ ቅዱስ ይላል። አይስረቅ አይልም። ሌባ መስረቁን ያቁምና በእጆቹ እየሰራ ለሌሎች ምን ያርግ? ያካፍል። አያችሁ፣ መንፈስ ቅዱስ የነካው ሰው ትላንት ሌባ ነበርኩ፣ የስ ትላንትና ጥፋተኛ ነበርኩ፣ የስ አዎ፣ አሁንስ እየሰራው ድሆችን አግዛለሁ። አሜን። ይሄ ነው ለውጥ። ትላንትም ሌባ፣ አሁንም እዚህ መጣ ልሳን የሚናገር ሌባ ምን ያደርግለታል? ሻካታ ምናምን የሚል ግን ሌባ። ይሄ መንፈስ ቅዱስ አልነካው። ስለዚህ እንደዚህ ልባችሁን እንዲነካ ያደረገው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ልባቸው ለንስሐ ተዘጋጀ። ሰቅለውታል፣ ቅድም ገለውታል ኢየሱስ ክርስቶስን ከምዕራፍ 1 በፊት ከአንድ ቁጥር በፊት ኢየሱስ ክርስቶስን እግዚአብሔር ክርስቶስ ጌታ አድርጎ አስነሳው። እሺ አሁን ምን እናርግ? አሁን በምትነግረን ስብከት ልባችን ተነክቷል ሲሉት ይሄንን ክፍል እየተዘጋጁ አንድ ነገር አሰብኩ። ኢትዮጵያ ውስጥ ቢሆን ምን ይለዋል ጴጥሮስ? አገልጋይ ሆኖ አሁን ያለው አገልጋይ ቢሆን ጴጥሮስ ልባችን ተነክቷል። ልባችሁ ተነክቷል? እቤት ያለውን ገንዘብ ይዛችሁ ነው ስንት ስራ እዚህ ይሰራል ማም አላለም። ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ አላቸው። እነሱ እንዲህ አሉ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ወይ ምን እናደርጋለን አሏቸው። ጴጥሮስም ቁጥር 38 ላይ ጴጥሮስም ንስሐ ግቡ፣ ንስሐ ግቡ ካለ እግዚአብሔር ንስሐ መግባት ነው የሚያዋጣ። ፍሬ እንድናፈራ፣ የተሻለ እንድንሆን፣ ምርታማ እንድንሆን፣ ለእግዚአብሔር ምቹ እንድንሆን፣ ለመንፈስ ቅዱስ የሚመች ሁኔታ እንድናደርግ 38 ላይ ንስሐ ግቡ አለ። ከዛስ ኃጢአታችሁም ይሰረይ ዘንድ፣ ኃጢአታችሁ ዜሮ ይሆን ዘንድ፣ እግዚአብሔር ይምራችሁ ዘንድ፣ በደላችሁን ያጠፋላችሁ ዘንድ፣ ይቅር ይላችሁ ዘንድ ምን በሉ?
ንስሐ ግቡ። ይሄ ወሳኝ መልእክት ነው የክርስትና። ክርስትናን እና ንስሐን ማለያየት አይቻልም። ለምሳሌ የጦርነት ዘመን አለ፣ አሁን ደግሞ ጦርነት የለም የሚባል አይደለም። ንስሐና ክርስቲያን የአንድ ሳንቲም ገጽታ ናቸው። ግልጽ ነው። ንስሐ የሚያስገቡን ብዙ ምክንያቶች አሉ። ይሄን ለማየት ከዚህ መርካቶ ተሳፍረ መሄድ ብቻ። ረዳቱ መልስ አይመልስም። 100 ብር ነው የሰጠው ስትለው ማንተ ምን አይነት ፈጣጣ ነው ይሄ? አሁን 100 ብር ሰጠኛል ምናምን ይላል። ጌታ ይባርክ ትል ይሆን? 3 ጊዜ ጌታ ይባርክ ካልክ በጣም ጀግና ነው፣ ተቀይራል። አትልም ተደባድበ መብት የምታስከብረው አንተ መልሴ ምን አይነት ነው ምናምን ብለህ ተሳድበ እና ይሄ ነገር እንዴት ነው? እና አንድ ጊዜ በአገልግሎት የገጠመኝ ልንገራችሁ። ወደ አገልግሎት እየሄድኩኝ ታክሲ ላይ ተሳፈርኩና 12 ሰዓት ሆነ ታክሲው። የምሽት ፕሮግራም ነው፣ በጣም እየቸኮልኩ ነው። ከዛ አይታችሁ እንደሆነ የሆነ ጊዜ ከ12 ሰዓት በኋላ መልስ አይመልሱም። 10 ሳንቲም ነው መልሱ። ያኔ በሄድኩበት ጊዜ ብር ከ90 ነው፣ 2 ብር ነው የሰጡት። መልስ ይለዋል፣ ችሏል ይለዋል። መልስ ይለዋል፣ ችሏል። ማታ አይደል እንዴ ምን ሆነ ነው ምናምን ይለዋል። ለ10 ሳንቲም ልተጋቡ ተደባደው። ከዛ ወረድን። ቦታው ላይ ቸርቹ አጠገብ በር ላይ ነው የሚቆመው ታክሲ። ወርደን ከዛ ያው ትንሽ የኛ ትንሽ ምመኖች ዘግየት ስለሚሉ አገልጋዩ አፈስ አረገኝና ካፌ ቡና እንጠጣ ቡና ምናምን ለኔ ይገባኛል። ቡና ሳይሆን ሰው እስኪሞላ ነው። ቡናዬን ጠጣውና ስንገባ እነዛ ቅድም የተደባደቡት ሃሌሉያ ምናምን ይላል ፕሮግራም መሪ። ክብር ለጌታ ይሁን በጌታ ስም። እና አንዴ አይኔን ሁሉ አሸው እንዴ እኔ ነኝ ወይ ብዬ ቅድም ለ10 ሳንቲም ጥርስ ብም ያደረገው ሰውዬ ማለት የንስሐ ጊዜ እንኳን የለውም። ሃሌሉያ ምናምን ይላል። አልቻልኩ። በቃ ስሜቴን መደበቅ አልቻልኩ። ሰባኪ ነኝ ቀጥዬ ተጠራው። ስለሱ እዛው ተናገርኩ። ለሱ ተናዶ ወጣ። ይደበድበኝ ይሆን በኋላ እሱ ምንም እዛ ጋር አልደረሰው አላየሁትም፣ ግን ሄደ። ይኸውላችሁ እንዲህ አድርጎም ፕሮግራም ይመራል መንፈስ ቅዱስ። በጣም ትሁት ነው የሚያደርገው። አሜን። እንደምታሸንፈው እንደምትጥለው እያመንክ ብሎ መኖር ማለት ነው። ከባድ ነው ማለት ደም ስር ምናምን ሊበጥስ ይችላል፣ ግን ኢሞሽንን መቆጣጠር መቻል ያስፈልጋል። ጌታ ይርዳን። እና ንስሐ ግቡ አላቸው። ንስሐ ለመግባት በቂ ማስረጃ አለ። ማንን ሰቅለዋል? ኢየሱስ ክርስቶስን ሰቅለዋል። ኢየሱስ ክርስቶስን አስገድለዋል። ስለዚህ በቂ ምክንያት አለ። ይሄንን ሲዘጋጅ እኛ ሀገር ቢሆን ምን ይላሉ ያልኩት ለዚህ። በተለይ ደግሞ እነዚህ ንስሐ ግቡ የተባሉ ሰዎች ትንሽ ሀብት ቢኖራቸው፣ ጥሩ ገንዘብ ሰጪ ለቤተ ክርስቲያን ቢሆኑ፣ 2 ሚስት ቢኖራቸው እንገሰጻቸው ይሆን? እኔ እንጃ። ለምን እንትኑ ይቆምብናል፣ አስራቱ ይቆምብናል፣ ገቢው ይቆምብናል። ስለዚህ እንደዚህ አይነቱን ሰዎች መንከባከብ ነው ያዝነው። ግን እውነትን እንነጋገራለን፣ እውነት አርነት ያወጣል። በቃ ሌባ የምንልበት ዘመን ቅርብ ነው። ውሸታም የምትሉበት ዘመን ቅርብ ነው፣ እውነተኛውን መንፈስ ከተካፈላችሁና ንስሐ ግቡ አላቸው። በጣም ይገርመኛል። ምናችሁ እንዲሰረይ፣ ኃጢአታችሁ እንዲሰረይ ንስሐ ግቡ። እያንዳንዳቸውም በኢየሱስ ክርስቶስ ስም ተጠመቁ። ንስሐ ግቡ። ኃጢአታችሁ ምን ያደርጋል? ይሰረያል። በምትጠሉት ደስ በማትሰኙበት በምትፈሩት በክርስቶስ ኢየሱስ ስም ምን በሉ? ተጠመቁ። መንፈስ ቅዱስ በእናንተ ላይ ይወርዳል። ጌታ ይባረክ። ብዙ አርጉመንቶች አሉ። የተወሰነ በጣም ለማየት ሞክሬያለሁ። የተለያየ ኮሜንተሪ፣ ብዙዎቹ ተመሳሳይ ናቸው ሐሳባቸው። ለምንድነው? ማቴዎስ ወንጌል ምዕራፍ 18 ካለው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የነገርኳችሁን እያስተማራችኋቸው ምኖች ያድርጓቸው ደቀ መዛሙርቴ ብሎ ነው ትእዛዝ የሰጠው። ሐዋርያቶቹ ግን ተነስተው በማስም አጠመቁ። በኢየሱስ ስም ለምን ሚል መከራከሪያ ይነሳል። እና ይሄን መከራከሪያ ለማየት ነው የሞከርኩት። ንስሐ ኃጢአትን መተውና መመለስ ማለት ነው።
ንስሐን በደንብ ማስረዳት ፈልጋለሁ። ትንሽ ወደ ኋላ ልመለስና ንስሐ ማለት መተው ማለት ነው። ግልጽ ነው። ትላንት የማረገውን ነገር ዛሬ ምን ማድረግ? መተው። ትላንት ምቀሽብ ከሆነ አሁን ቅሸባን ማቆም፣ ዝሙት ማረግ ከሆነ አሁን ዝሙትን ማቆም፣ ውሸትን መዋሽ ከሆነ ውሸትን ማቆም። እና ሜውናታ ሚል የግሪክ ቃል አለ ንስሐ ሚል ምን ማለት መሰላችሁ? አቅጣጫ መቀየር ማለት። ኢየሱስ ያድናል። ንስሐ ማለት የፕሮግራም መክፈቻ አይደለም። ንስሐ ማለት ጠዋትና ማታ ምን ደግሞ አይደለም። ምን መቀየር? አቅጣጫ መቀየር። ከብሉይ ኪዳን አንድ ሰው ላምጣ አቅጣጫ የቀየረ ንጉሥ ዳዊት። ትዝ ይላችኋል። ታሪኩን ስለምታውቁት ማሳጠር ፈልጋል። ዙፋን ላይ ዛሬ ሁሉን ወደ ጦርነት ላከና በዛ በአደባባይ ከፍታ ላይ ሲል አንድ የሮም ሚስት ገላዋን ስትታጠባየ ሊያስነውራት ጠራት፣ አስነወራት። በደል አይደለም ነው። ከዛ በኋላ ደግሞ ባሏን ከጦርነት ጠራውና አብረተኛ አለው። አቤት አንድ ኃጢአት ባይዘው አይታችሁ እንደሆነ ውሸታም ሰዎች በጣም ከሚታወቁበት ከሚያዙበት አንዱ አስበውበት አይደለም የሚዋሹት አይደል? ዛሬ አንተ ያንን ይዘ ያ ነገር እንዴት ሆነስ? የቱ ምኑ ነጠላ ዜማ ነው ማለት እነሱ ራሱ አያውቁት። እና ባሏን ጠራ አብረተኛ አለው። እስራኤል ከጦርነት ሳታርፍ እኔ ከሚስቴ ጋር አልተኛም አለ። ጉድ ምን ያርገው? ስለዚህ አንድ ሕግ አለ። ባሏ እሱ ካልሞተ እሷን ማግባት ስለማይችል ከጦርነቱ ከፊት አርጉትና ይገደል አለ። ከፊት እንደሄደ ወዲያው ተመታ። ጦርነት ስልት አያውቅም። ከዛችን ሴት አገባረ መጣ። በእኔ ስም የሚታወቀው ነቢይ ናታን ወደ ዳዊት መጣ። ዳዊት አንድ ነገር ልነግር ነው አለው። ምንድን ነው አለው? አንድ ሀብታም ሰውዬ ነበረ። በጣም ብዙ በጎች አሉት። ድሃው ግን አንድ በግ ነው ያለችው። ከዛ ሀብታሙ ቤት እንግዳ መጣ። ያ ሀብታም ሰውዬ የድሃውን ያችን አንድ በግ ወስዶ ለእንግዳው አቀረበ። ሲለው ይህ ሰው ይገደላል። ያ ሰው አንተ ነህ አለው። ዳዊት ምን ለማለት ፈልገህ? ንጉሥ እንደዚህ ይነገራል እንዴ ምናምን አላለው። ማቅ ለበሰ፣ አመድ ነሰነሰ፣ በሩን ዘጋ፣ በእግዚአብሔር ፊት እያለቀሰ ምሕረት ጠየቀ። ንስሐ ማለት ምን መቀየር ነው አልኩኝ? አቅጣጫ መቀየር። ከዛ በኋላ ዳዊት የሆነ ሴት እንደዚህ ያደረገ የሚል ተጽፏል። ምን ቀየረ? እግዚአብሔር አቅጣጫ ያስቀይረ። አንዳንድ ሰው ኃጢአትን ደጋግሞ ይሰራልና የኔ አባባል ነው። አንዳንድ ቅባቶች ስትገዟቸው ከፋርማሲ ከህፃናቶች ምን አርጓቸው? አርቋቸው ይባል። አንዳንድ ሰዎችን ከገንዘብ ማራቅ አለብህ። አንዳንድ ሰዎችን ከሴት ማራቅ አለብህ። አንዳንድ ሰዎችን ማራቅ አለብህ። እና በጣም መጽሐፍ ቅዱስ አቅጣጫ እስካልቀየርን እዛው ከከረምን እግዚአብሔር በዛ ጉዳይ ላይ ይፈርድብናል። እና ንስሐ ግቡ አላቸው። በጣም ልቤን ይነካኝ። ያ ሁሉ ህዝብ ምኑ ተነካ? ለንስሐ ለመለወጥ ለመቀየር ተነሳ። ከዛ ምን አላቸው? በጌታ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። መጠመቅ አለባችሁ። በማ? በክርስቶስ ኢየሱስ። እንዴ የቅድሙ ጋር አይጋጭም ወይ? አይጋጭም። የአብ ችግር የለባቸውም። የእግዚአብሔር ችግር እነሱ ጋር ምንም የለም። የመንፈስ ቅዱስም ችግር የለባቸው። ያለባቸው የጠራቢው የዮሴፍን ልጅ አምላክ አድርጎ መቀበል ግን ለነሱ ስቃይ ነው። ከብዷቸዋል፣ ተጨንቀዋል። ስለዚህ አንድ ሁለት ነጥብ ይሰጣቸዋል። ክርስቶስ ጥምቀት ከዮሐንስ ጥምቀት የተለየ ስለሆነ ነው በክርስቶስ ተጠመቁ ያልኳችሁ ይላቸዋል። ከዮሐንስ ጥምቀት ይለያል። የማ ጥምቀት? ያውን እኛ የምናጠምቃችሁ ትዝ ይላችኋል። ዮሐንስ ያጠምቃል፣ ደቀ መዝሙሮች ነበሩት፣ አጥምቋል። ኢየሱስ ክርስቶስንም አጥምቋል። ግን ታውቃላችሁ በአርጊውመንት በንግግራቸው ውስጥ እኔ ጫማን ተፍር ልፈታ አይገባም ሲለው የእግዚአብሔር ቃል ምን ይፈጸም ዘንድ አጥምቀኛል። የምወደው ልጄ ነው እርሱን ስሙት ብሎ መንፈስ ቅዱስ ምን አለበት ይላል? ወረደበት። በማ ላይ? በክርስቶስ ላይ። በእነዚህም አገልግሎት ምን ወርዶ ነበር? መንፈስ ቅዱስ ወርዶ ነበርና በኢየሱስም ከተጠመቃችሁ በኋላ ምን ትሞላላችሁ? የዮሐንስ አገልግሎት ግን ይጠመቃሉ፣ ምንም የሚወርድባቸው ነገር የለም። ስለዚህ ስለሚለይ አንዱ ማስረጃዬ በኢየሱስም ተጠመቁ ያልኩበት መንፈስ ቅዱስ ስለሚወርድባችሁ ነው። ሁለተኛውን መከራከሪያ ሲያቀርብ
ሌላው ስትጠመቁ ጌታን ስትጠመቁ በጌታ ስታምኑ ጌታ ኢየሱስ ክርስቶስን ስትከተሉ አሁን ከጌታ ጋር እቆማለሁ እርሱን እከተላለሁ መስቀሉን ተሸክሜ መከራ ለመቀበል ዝግጁ ነኝ በማለት በዓለም ላይ ማወጅ ትጀምራላችሁ። ለዚህ ነው ጥምቀት ይላቸው ጴጥሮስ ነው ያለው፣ እኔ አይደለም። የምትጠመቁበት ምክንያት አንደኛ ከዮሐንስ ጥምቀት የሚለይ ስለሆነ ነው። ሁለተኛ ደስ የማይላችሁ ስም በጌታ እናንተ የሰቀላችሁትን እግዚአብሔር ክርስቶስ ጌታ አድርጎ ምን አድርጎታል? አስነስቶታል። በዚህ ስም ትጠመቃላችሁ። ደግሞ ስትጠመቁ መንፈስ ቅዱስን ትሞላላችሁ። ጥምቀት በልባችሁ እምነት ከሌለው ግን ሻወር ነው። በልብ ካላመንክ ስትጠመቅ ኃይል ይወርድብኛል፣ ስትጠመቅ ጸጋ ካፈላለሁ፣ ስትጠመቅ ካላልክ ሻወር ነው። ወይም ደግሞ ከክርስቶስ ጋር መሞታችንና ከክርስቶስ ጋር መነሳታችንን ምንድን ነው? ምልክት ነው፣ ውጫዊ መገለጫ ነው እንጂ አንዳንድ ቸርቾች ታውቃላችሁ ኢትዮጵያ ውስጥ ጥምቀት ያድናል ብለው ያስተምራሉ። አዳኝ ኢየሱስ ብቻ፣ ሌላ አዳኝ የለም። ስርዓት ነው ይሄ፣ እንድንፈጽመው የታዘዝንበት ነው እንጂ አንዴ ጥምቀትን ካዳን ኢየሱስን ካዳን የጌታ እራትን ካዳን ስንት አምላክ ነው ያለ? እኛ ያለን አንድ አምላክ የሚያድን ከጨለማ ወደ ብርሃን የሚጠራ የናዝሬቱ ኢየሱስ ብቻ። ስለዚህ ውጫዊ ምንድነው? ማስረጃ ነው፣ መገለጫ ነው። አማኝ ለመሆኔ ለመጽናቴ ለመቆሜ ከእግዚአብሔር ጋር ረጅም መንገድ ለመሄዴ ማስረጃዬ ነው ጥምቀት። ቁጥር 39 አብረን እንሄዳለን። የተስፋውን ቃል ለእናንተና ለልጆቻችሁ ጌታ አምላካችሁ ወደ እነርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ስለዚህ ይላችኋል። ሐሳቡን ሲጀምር የተጠቀስኩትን ነገር ለማስታወስ ነው። በጌታ እንዲያምኑ ምን ያልኩነን የቀረበ ጥሪ ነው። በማን እንዲያምኑ? በክርስቶስ። አይታችኋል። በክርስቶስ እንዲያምኑ የነገራቸው አንድ ሶስት ነገር ነው። አንደኛ ንስሐ ግቡ አላቸው። ሁለተኛ ኃጢአታችሁ ይሰረያል አላቸው። ሶስተኛ በኢየሱስ ስም ተጠመቁ አለ። አራተኛ መንፈስ ቅዱስ ይወርድባቸዋል። ጌታ ይባረክ። መንፈስ ቅዱስ ለመውረድ እንግዲህ አይሁዳዊ መሆን አይጠብቅም ማለት ነው። ስለዚህ ይላችኋል በኢዮኤል መጽሐፍ ከዚህ በፊት አስተምረው መንፈስ ቅዱስ በሰው ሁሉ ላይ ምን ያደርግ ነበር? ይወርዳል የሚል ተስፋ ትንቢት ተነግሮ ነበር። ያንን ትንቢት ለማስፈጸም አሁንም ጴጥሮስ ሰቅላችሁታል፣ ገላችሁታል፣ ግን መንፈስ ቅዱስ በእናንተ ላይ አይወርድም አላለም። ንስሐ ከገባችሁ እውነተኛ ኃጢአታችሁ ከተሰረየላችሁ በኢየሱስ ክርስቶስ ስም ከተጠመቃችሁ ምን ታደርጋላችሁ? ትድናላችሁ። ቁጥር 39 ላይ በጌታ እንዲያምኑ ከቀረበው ጥሪዎች እነዛን አራቱን ከነገርኳችሁ በኋላ 39 ላይ እንዲህ ይላል፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁ ወደ እነርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በየት ላሉ? በሩቅ ላሉ አይሁዶች ናቸው። ይሄ እዚህ ታሪክ ላይ እዚህ እየተወኑ ያሉት ግን እኔና እናንተን አህዛቦችንም በሩቅ አይቷል። ጌታ ይባረክ። አሁን የለንም፣ አጠገቡ አይደለንም። ይሄ ክፍል ሲጻፍ አህዛቦችን ከክርስቶስ ኢየሱስ ኪዳን የራቁትን ሰዎችም አይቷል። በሩቅ ላሉትም ነው ይሄ መዳን፣ ይሄ የኢየሱስ ክርስቶስ መዳን በክርስቶስ ኢየሱስ የዘላለም ሕይወት ማግኘት ለአይሁዶች ብቻ የተሰጠ ሳይሆን በሩቅ ላሉ አህዛቦችም የተሰጠ ነው ይላል። እስቲ አህዛብ ነኝ በሉኝ። አንዳንድ ሰው ይፎግራል ማለት በክርስቶስ ስለሆነ ብቻ እስራኤልን ምናምን። እኛ እስራኤል አይደለም። እኛ የዳንበት መንገድ እንደውም በጣም ያስገርመኛል። በጣም ነው የሚያስገርመን እኛ የዳንበት መንገድ። የእስራኤል ሕዝብ አልድንም እምቢ ብሎ ሲገፋው ለማስቀናት ነው አሕዛብን የመረጠው፣ ሊያስጎመጃቸው። ይኸው እንኳን የምትንቋቸውን እነዚህን አሕዛብ እንኳን ወደ ራሴ አምጥቻለሁ ብሎ አስቀንቶ እኛን ያዳነበት እንጂ ለእኛ አልመጣም መጀመሪያ። ይሄንን ኮሶም ቢሆን የኮሶ መድኃኒትም ቢሆን መውሰድ ግን ተስፋው ነበረን። እግዚአብሔር ለኛም ተስፋውን አምጥቶ ነበር። የገዛ ወገኖቹ ስላልተቀበሉት እምቢ ስላሉት እግዚአብሔር ፊቱን ወደ አሕዛብ አዞረ። እምቢ አሉ እነሱ፣ በቃ አንፈልግም አሉ። እና ጴጥሮስም እዚህ ጋር እንደዚህ ብሎ አነሳ፣ የተስፋው ቃል ለእናንተ ለልጆቻችሁ። ልጆች ናችሁ እናንተ። የተስፋው ቃል የመጣው ለእናንተ ለልጆች ነው። ጌታ አምላካችን ወደ እነርሱ ለሚጠራቸው በሩቅም ላሉ፣ ወደ ማን ለሚጠራቸው? ወደ ክርስቶስ ለሚጠራቸው በሩቅ ላሉም ነው ይሄ ተስፋ። ለእናንተ ብቻ አይደለም። አሁን ሩቅ ላሉትም ይሄ ተስፋ ተሰጥቷቸዋል ብሎ ያስተምራቸዋል። በጣም ነው ልቤን የሚነካው። እነሱ ልጆች ናቸው። የተስፋው ቃል ለእናንተና ለልጆቻችሁ፣ ለዛ ህዝብ፣ አይሁድ ለሆነው ህዝብ፣ በኢየሩሳሌም ላለው ህዝብ ነው ይሄ ተስፋ የመጣው። ግን ይሄ ብቻ ለኛ ነው ብላችሁ እንዳትሟሟቁ፣ ዋው ምናምን እያላችሁ እንዳትቀመጡ፣ በሩቅ ላሉትም ነው ተስፋው አለ። በሩቅ ያለው ማን ነው? እኛ ነን፣ አሕዛቦች። ጌታ ይባረክ። አሁን ግን በክርስቶስ እስራኤል ሆነናል። ጌታ ይባረክ። ያው በጣም ብዙ ጭቅጭቅ አለው። ኪዳኑ ሽፍት አድርጓል እና የሚል የስነ መለኮት ነው። ብዙ ለእናንተ ብዙ ጠቃሚ ነው ብዬ አላስብም። ግን በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። ከእስራኤል በላይ ከአይሁድ ከመሆን በላይ ለእኛ ልጅ መሆን በቂናችን ነው። ልጆቹ አድርጎናል። አይሁዶቹም ልጆቹ ናቸው፣ እኛም ልጆች ሆነናል እሱን በማመናችን ምክንያት። ይህ ተስፋ ለአይሁዶች ብቻ አይደለም በሩቅ ላሉም ጭምር ነው ይላቸዋል። የመንፈስ ቅዱስ ተስፋ ለሚጠራቸው ሁሉ ነው አላቸው። ትንሽ ኤፌሶን ምዕራፍ 2 ቁጥር 11 እስከ 13 እቺን ሐሳብ በተን ለማድረግ ይሞክራል ጸሐፊው።
ኤፌሶን ምዕራፍ 2 ቁጥር 11 እና 13 ስለዚህም እናንተ አስቀድማችሁ በስጋ አሕዛብ የነበራችሁ። ቅድም ምናልባት አሕዛብ ነን በሉ ስል የተናደዳችሁ ማስረጃ ላቅርብ ብዬ ነው ከተናደዳችሁብኝ። ይሄ ደግሞ ምንድነው ከየት የመጣ ነው? እኔ በክርስቶስ አዲስ ፍጥረት ነኝ ምናምን አዲስ ቱቦ ነኝ ምናምን ለምትሉ ነው ማስረጃ እያቀረብኩ ያለሁት። ስለዚህ እናንተ አስቀድማችሁ በስጋ አሕዛብ ነበራችሁ፣ በስጋም በእጅ የተገረዙ የተባሉት ያልተገረዙ የተባላችሁ ይህንን አስቡ። አይኔ አላብራራም፣ ይሄንን ይቅርብኝ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ፣ እዩ ርቀታችንን፣ በዚህ ዓለም ተስፋን አታችሁ ከእግዚአብሔርም ተለይታችሁ ያላችሁ ያለ ክርስቶስ ነበራችሁ። ከተስፋው ርቃችኋል፣ ከመገረዝ ርቃችኋል፣ ከክርስቶስ ቤተሰብነት ርቃችሁ ነበረ። አሁን ግን ኢየሱስ ያድናል። አሁን ግን እናንተ በፊቱ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በክርስቶስ ደም ምክንያት በሱ ሞትና ትንሣኤ ምክንያት አሁን ወደ እግዚአብሔር መቅረብ ሆኖልናል። ይሄንን መለማመድ አለብን። እና አንዳንድ ሰው ቦስት ያደርጋል ማለት እኔ ምናምን አዜ ነምልህ አሕዛብ እስራኤል አይደለም፣ አይሁድ አይደለም። ወደ አይሁድነት ወደ እስራኤልነት ሳይሆን ወደ ልጅነት የመጣንበትን አሁንም ደግሜ አንብቤ ላልፍ ፈልጋለሁ። እዩ ስለዚህም እናንተ አስቀድማችሁ እናንተ እኛን ማለት ነው የሥጋ አሕዛብ የነበራችሁ በሥጋ በእጁ የተገረዙ የተባሉትን ያልተገረዙ የተባላችሁ ይህንን አስቡ። አይግርብኝ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊቱ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁን ለዚህ ነው ወደ እግዚአብሔር መቅረብ ሆኖልናል። ወደ እሱ መቅረብ ሆኖልናል። ስንጸልይ ይሰማናል፣ ስንጸልይ ያዳምጠናል፣ ስንጸልይ እግዚአብሔር መልሱን ይሰጠናል። ምክንያቱም በክርስቶስ ወደ እግዚአብሔር መቅረብ ሆኖልናል። እና ወደ ቁጥር 40 እንግባ። በብዙ ሌላ ቃልም መሰከረ። በብዙ ሌላ ቃልም መሰከረ። ብዙ ምስክርነቶችን ሰጠና ጸሐፊው ግን ሲያሳጥር በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ከዚህ ጠማማ ትውልድ ምን በሉ ዳኑ ብለው። ሄጄ አንዳንድ ኮሜንተሪ ሳይ ይሄ ጠማማ ትውልድ ማለት ያኔ ኢየሱስን የሰቀሉ፣ ኢየሱስን የገደሉ፣ ኢየሱስን የገረፉ፣ በኢየሱስ ላይ መዓት ችግር ያመጡ ሰዎች ከእንደነዚህ አይነት ሰዎች ምን በሉ ራቁ አላቸው። ምን አይነት አሁን ተራ መልእክት ነው። ራቁ፣ ተመለሱ፣ አትቆጠሩ ምናምን የሚለው ልባቸው ነካና 41 ላይ ነገር ግን በሰው ሁሉ ፍርሃት ሆነ። ንስሐ ግቡ፣ ኃጢአታችሁ ይሰረያል፣ በኢየሱስ ተጠመቁ፣ መንፈስ ቅዱስ ይወርድባችኋል፣ እናንተ ከዚህ አመንዝራ ትውልድ ተጠበቁ ብሎ ሲያስተምራቸው ምናቸው ተነካ ይላል። ልባቸው ተነካ። ቅድም አየን። አሁንም ደግሞ እንደዚህ ያለ ጸሐፊው ቃሉንም የተቀበሉ በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 ሰው የሚያህል ነፍስ ተጨመረ። ኢየሱስ ያድናል። አያችሁ፣ የስብከቱ ኃይል መንፈስ ቅዱስ ነበርና የዚህ ሄርሜኔቲክስ አሁንም አልገባኝ። 3000 ሰው ምን አይነት መንፈስ ቅዱስ እንደነካቸው እንዴት ልባቸውን እንደሰበረ አላውቅም። ለምንድን ነው ያስደነቀኝ? 3000 ሰው መሆናቸው አይደለም። በዛ ዘመን የሰው ቁጥር ብዛት ራሱ ስንት ነው ነው የኔ ጥያቄ። አሁን በዚህ ዘመን 3000 ሰው ቢድን ብዙ አይደለም። ከ128 ሚሊዮን 3000 ምንም፣ ከትልቅ ሳር ቤት አንድ ሳር መምዘዝ ማለት። ግን ያኔ ስንት ነበር ሰው አላውቅም። ከዛ ውስጥ 3000 ሰው አለ ጸሐፊው ምን አለ ተጨመረ። ወደ ቤተ ክርስቲያን ወደ ንስሐ መጣ፣ ጌታን ተቀበለ፣ የዘላለም ሕይወት አገኘ፣ በኢየሱስ ስም ተጠመቁ ይላል። እና ያው አንዱ መከራከሪያ እኛ ሀገር 6 ወር የደህንነት ትምህርት ትማራለህ፣ ከዛ ደግሞ ትጠመቃለህ።
ግን መጽሐፍ ቅዱስ ላይ እንደዚህ የሚል አንድም ቦታ አላየው። የኢትዮጵያው ጀንደረባም ኢየሱስን ነገረውና ከመጠመቅ የሚከለክለኝ ነገር አለ አይደል ያለው። ትችላለህ አለ። ወዲያው አጠመቀው እና ብዙ ሰዎች ደስ አይላቸው ይሄ ሲባል። ለምን የከረመ ነገር እጃቸው ላይ አለ። ሲጀመር 6 ወሩም 24 ቀን መሆኑን ሰልተው የሰሩ አይመስልኝ። በሳምንት አንድ ቀን 1 ሰዓት ካስተማርክ 6 ወር አንድ ሰዓት ሲሆን 24 ሰዓት ይመጣል። አንድ ቀን ነው የተማረው። ስለዚህ ልክ ነው ማለት ነው። በአንድ ቀን ወዲያው ምን አረጋቸው ይላል? አጠመቋቸው ይላል። እና 6 ወር ያደረግነው እኛ ነን እንጂ በሰዓት ከፍለን ያው እንደዛው ነው። እና እኔ ምን አምናለሁ? ለዚህ ነው መጽሐፍ ቅዱስን በአብ በወልድ በመንፈስ ቅዱስ ስም ደህንነት እያስተማራችኋቸው ይላል አይደል? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የነገርኳችሁንም እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ስለዚህ የቱ ይቀድማል የሚለውን በቅንነት ያሁኑም ትክክል ከሆነ ይሄኛውም ትክክል መሆን አለበት ብዬ አምናለሁ። ለምን ነው የምንፈራው? አመነ ሰውየው። በጌታ ኢየሱስ ታምናለህ አልኩት፣ መሰከርኩለት መንገድ ላይ አዎ አምናለሁ አለኝ። ባጠምቀው ምንድነው ችግሩ? ይጠፋል ምናምን? እሱን እንግዲህ ያው ይዘን ማስተማር። እሺ ደህንነትስ አስተምረው አይጠፋም እንዴ? የመጥፋት እቅድ ካለው ምንም ላረግ አልችልም። እና የሚነሳ መከራከሪያ ነው። እና ጌታ ይርዳ። ቃሉንም የተቀበሉ ተጠመቁ ይላል። የትኛውን? ያ 4ቱን ጉዳይ የሰሙት። ከዛ ደግሞ ከዚህ ጠማማ ትውልድ ዳኑ የተባሉት ሰዎች መልእክቱን ወዲያው ተቀበሉ። ስለዚህ ሐሳቤን ለመጠቅለል ሰዓቴንም በአግባቡ እየተጠቀምኩ ነው። ዛሬ ምንድን ያልኳችሁ ጌታን እንዲያምኑ የቀረበ ጥሪ። ስለዚህ ጌታን እንዲያምኑ ከቀረበላቸው ጥሪዎች ምክንያት 4ቱ ምንድነው? የመጀመሪያ ንስሐ ግቡ፣ ሁለተኛ ኃጢአታችሁ ይሰረያል፣ ሶስተኛ በኢየሱስ ስም ተጠመቁ፣ አራተኛ በመንፈስ ቅዱስ ትሞላላችሁ። መንፈስ ቅዱስን እንድትሞሉ ንስሐ የሚገባ ሰው፣ ኃጢአቱን ከራሱ ላይ የሚያርቅ ሰው፣ ከዛ ደግሞ በኢየሱስ ክርስቶስ የሚያምን ሰው ላይ መንፈስ ቅዱስ ምን ያደርጋል? ይወርዳል። ሪኳየርመንቱ ይሄ ነው እንጂ በጣም ነው ስትጸልይ አይቻለሁ ከ9 ሰዓት ነው ቀና አትልም ምናምን ብሎ አይደል። እውነተኛ ልብ ካገኘ መንፈስ ቅዱስ ይገባል። ሌላው በጣም እኛ ሀገር በጣም ብዥታ የሚፈጥር መንፈስ ቅዱስና የመንፈስ ቅዱስ ስጦታ መሃል ያለ ብዥታ። መንፈስ ቅዱስን ክርስቶስ ኢየሱስን የህይወታችሁ ጌታና አዳኝ አድርጋችሁ የተቀበላችሁ ከተቀበላችሁ ክርስቶስን እንደ ግል አዳኛችሁ መንፈስ ቅዱስ ተሞልታችኋል። ጌታ ይባረክ። ይሄ ነው ዋስትናችሁ። ክርስቶስን የህይወታችሁ ጌታና አዳኝ ስላደረጋችሁ ምንን ተቀብላችኋል? መንፈስ ቅዱስን ተቀብላችሁ። መንፈስ ቅዱስን መቀበልና ደግሞ የጸጋ ስጦታ ደግሞ ይለያያሉ። ትንቢት መናገር፣ መናፍስት መለየት፣ ዕውቀት መናገር፣ የፈውስ ተአምራት ማድረግ እንደገና እሱ ሌላ ነው። አንዱን መንፈስ ተቀብላችኋል፣ ለስራ ልዩ ልዩ አድርጎ ይሰጣችኋል ይላል ቆሮንቶስ ላይ። ግልጽ ነው። ጌታ ይባረክ።